ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች የዕለተ ዓርብ አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርስቱ በማስቀደም እንጀምራለን። አንድም ቀን ሰላም ባልዋለበት ሀገር በየአቅጣጫው የጦርነት ደመናዎች እየተደቀኑ ይገኛሉ። በመጋሌ ተራራ ስትራቴጂካዊ ቁመና ላይ ከባድ መሳሪያዎች መጠመዳቸው ይፋ ሆኗል። ይህ ከማዕከል በፊት ያለው ጸጥታ መቼ ነው ወደ ግጭት የሚገባው የሚሉ ጥያቄዎች በርትተዋል። በሌላ በኩል ደግሞ የሰላም መድረክ የተባለው ሀገራዊ ምክክር በስልክ ትዕዛዝና በባዶ መዝገብ ላይ ፈርሙ የሚሉ ዛቻዎች መታመሱ ቀጥሏል ተብሏል። ምክክሩ በባለስልጣናት እየተመራ ተመካካሪ ከምክክር ውጭ እየሆነ መሆኑ ተነግሯል። በአዲስ አበባ ጉዳይ ለምክክር አባላት ከጠቅላይ ሚኒስትር የተላከው የስልክ መልእክት አደባባይ ላይ ወጥቷል። ለመሆኑ ይህ የስልክ መልእክት ምን ይላል? እንመለከታለን። በሀገሪቱ ውስጥ ያሉ ታጣቂ ኃይሎች ደግሞ ጥምር በመሰረታቸው ተሰምቷል። የጥምሩ መሪዎችም ይፋ ሆነዋል። መንግስት በምላሹ ጥምሩ የሀገር ውስጥ ብቻ ሳይሆን የውጭ ኃይሎች መኖራቸውን በመግለጽ ላይ ይገኛል። በስፋት እናጋራለን። ይባስ ብሎ የታጠቁ ኃይሎች በድብቅ ወታደራዊ ጥምረት ፈጥረዋል በሚል ከፍተኛ ስጋት በደቀኑበት በይዛ የኢትዮጵያ የወደፊት ዕጣ ፈንታ ወዴት ያመራል የሚሉ ጥያቄዎች ተበራክቷል። እኔና ሌሎች በርካታ መረጃዎች ዘላችሁ መጥተናል። እስከ ፕሮግራሙ ፍጻሜ አብራችሁ እስቆዩ ትሰሙታላችሁ። በተለመደው መሰረት መረጃውን ላይክ፣ ሼር በማድረግ እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። በፌዴራል መንግስትና በትግራይ መንግስት መካከል ፍጥጫዎች ተባብሰው ቀጥለዋል። አሁን ድንበር አካባቢ ከባድ መሳሪያዎችን እየጠመዱ ይገኛሉ ተብሏል። በአንዳንድ በኩል ደግሞ የኤርትራ ኃይሎች ወደ ትግራይ በገፍ እየገቡ ነው ተብሏል። በተለይ ደግሞ የኤርትራ ታንኮች፣ መድፎችም ወደ ትግራይ እየዘለቁ እንደሆነ ተገልጿል። ሌላው በአፋርና በትግራይ ክልሎች አዋሳኝ በሚገኘው ስትራቴጂካዊ የመጋሌ ተራራ አካባቢ የህወሓት ኃይሎችና የአካባቢ ታጣቂ እያደረጉት ያለው ወታደራዊ እንቅስቃሴ የቀጠናውን ሰላም አደጋ ላይ መጣሉ ተገልጿል። በሁለቱም በኩል ከባድ የጦር መሳሪያ መጠመዳቸውና የምሽግ ቁፋሮ መስፋፋታቸው ዳግም የጦርነት እሳት ሊቀጣጠል ይችላል የሚል ከፍተኛ ስጋት ፈጥሯል ተብሏል። መጋሌ ተራራ ለወታደራዊ እይታና ለከባድ መሳሪያ ጥቃት አመች የሆነ ከፍተኛ ጂኦግራፊያዊ አቀማመጥ ያለው በመሆኑ ሁለቱም ኃይሎች ቦታውን ለመቆጣጠር የሚያደርጉት ፉክክር ውጥረቱን ይበልጥ አባብሶታል ተብሏል። የአካባቢ ነዋሪዎችን እንደሚገልጹ ታጣቂዎች ምሽግ በሚቆፍሩበትና ስትራቴጂካዊ ቦታዎችን ለመያዝ በሚንቀሳቀሱበት ወቅት አልፎ አልፎ የከባድ መሳሪያ ተኩስ ልውውጥ እየተደረገ ይገኛሉ። ይህ ወታደራዊ እንቅስቃሴ ማህበረሰቡ በከፍተኛ ድንጋጤ የከተተው ሲሆን የዕለት ተዕለት ኑሮን ክፉኛ አዛብቷል ተብሏል። ነዋሪዎች ከገበያ እና ከመሰረታዊ እንቅስቃሴ በመታቀብ ቤታቸው ውስጥ ለመቀመጥ መገደዳቸው የሁኔታው አሳሳቢነት ያሳያል ሲሉ ገልጿል። ምንም እንኳ ዛሬ አካባቢ አንጻራዊ መረጋጋት ታየበትና ሙሉ በሙሉ ጸጥ ያለ ቢሆንም ነዋሪዎች ይህንን ጸጥታ ከማዕበል በፊት ያለ ዝምታ ሊሆን ይችላል በማለት በከፍተኛ ስጋት እየተመለከቱ ይገኛሉ ተብሏል። በመጋሌ ተራራ ዙሪያ የሚታየው የፍጥጫ ከፕሪቶሪያ የሰላም ስምምነት በኋላም ቢሆንም የድንበርና የይገባኛል ጥያቄ ምን ያህል በቀላል ሊፈነዳ የሚችል ፈንጅ እንደሆነ የሚያሳይ ማሳያ ነው ተብሏል። የህወሓት ኃይሎች ከባድ መሳሪያ ይዘው በድንበር አካባቢ አሁንም ድረስ መንቀሳቀሳቸው የትጥቅ መስፋፋትና የመልሶ መቋቋም ሂደት የሚፈልገው ፍጥነትና ጥራት እየተካሄደ አለመሆኑ በግልጽ ያመለክታል ተብሏል። በሌላ በኩል መንግስት ያደራጀው እና በነጌታቸው ረዳ እንደሚመራ የሚነገርለት ሀራ መሬት የተባለው የአካባቢው ታጣቂዎች የራሳቸው መከላከያ ለማጠናከር መገደዳቸው የፌዴራል መንግስት የጸጥታ ዋስትና ከመስጠት አኳያ ያለበት ሰፊ ክፍተት ያጋልጣል ሲሉ ገልጿል። ይህ ያልተፈታ ውጥረት በማንኛውም ሰዓት ወደ ከፋ ግጭት ሊያመራ የሚችልበት እድል ሰፊ ነው ተብሏል። የፌዴራል መንግስትና የሚመለከታቸው አካላት ይህ የጦርነት ደመና ወደ ለየለት እልቂት ከማምራቱ በፊትም በአፋጣኝ ጣልቃ ገብተው ውጥረቱ ማርገብና ዘላቂ ጸጥታ መፍትሄ ማምጣት ይጠበቅባቸዋል ተብሏል። አለበዚያ ጦርነት በይፋ ባይከፈትም እንኳ በአካባቢ ህዝብ ላይ እየደረሰ ያለው ስነልቦናዊ፣ ኢኮኖሚያዊ መቆም አደጋ በቀጣይ ለሚመጣው ትልቅ ሰብአዊ ቀውስ መንደርደሪያ መሆኑ አይቀርም ሲሉ ማስጠንቀቂያ እየሰጡ ቀጥሏል። ሌላው የምክክር ኮሚሽን በአዲስ አበባ አጀንዳ ጉዳይ ተመካካሪዎች በሌሉበት ተስማሙ ብሎ መግለጹ ተቃውሞ ማስነሳቱ ተሰምቷል። ወደ መረጃው ስናመራ በሀገራዊ ምክክር መድረኩና በአዲስ አበባ አጀንዳ ዙሪያ የተነሱ አከራካሪ ነጥቦች አሁንም ተጠናክረው ቀጥሏል። ላለፉት 4 ዓመታት አጀንዳ ሲሰበስብ የቆየውና በቅርቡ በአዲስ አበባ ከተማ ተወካዮችን በማሳተፍ ያካሄደው ሀገራዊ ምክክር መድረክ በተያዘለት የጊዜ ገደብና በአጀንዳዎች አመራር ላይ ከተለያዩ የፖለቲካ ሊቃን ተንታኝ ዘንድ ከፍተኛ ቅሬታ እያስተናገደ ቀጥሏል።
በምክክር ሂደቱ ወቅት ከተነሱ 8 ዋና ዋና አጀንዳዎች መካከል የከተማ አወቃቀር ህጋዊ አቋም በተመለከተ ማለትም አዲስ አበባ የኦሮሚያ ወይስ የፌዴራል ትሆን በሚል የወሰንና የባለቤትነት ክርክር ላይ ረዘም ያለ ጊዜ መውሰዱና ስምምነት ሳይደረስበት መቆየቱ ተገልጿል። በሌላ በኩል ከምክክር ሂደት አካታችነት ጋር ተያይዞ በርካታ ስጋቶችና ትችቶች እየሰነዘሩ ይገኛሉ። የባለድርሻ አካላት አለመሳተፍ የተለያዩ ተችን እንደሚያመላክቱ የምክክር ሂደቱ በየአካባቢው ያሉት የታጠቁ ኃይሎች ዋና ዋና የተቃዋሚና የፖለቲካ አካላት እንዲሁም ተጽዕኖ ፈጣሪ ፖለቲከኞች ሙሉ በሙሉ ያላሳተፈ ነው ሲሉ ይሞግታሉ። ሌላው ወቅታዊ የጸጥታ ሁኔታ በተመለከተ ሀገሪቱ የተለያዩ ክፍሎች የሚታይ የግጭትና የጸጥታ ውጥረት በበቂ ሁኔታ ሳይቆም በሚደረግ ምክክር የሚደረሱ ውሳኔ መሬት ላይ ወርደው ዘላቂ ሰላም የማምጣት አቅማቸው ያኮሷል የሚል ስጋት ቀርቧል። ሌላው የህዝቡ አጣዳፊ ፍላጎት ነው። ህዝቡ ከኮሚሽኑ የሚጠብቀው የመጨረሻ ሀገራዊ የዜጎች ደህንነት መከበር፣ የህግ የበላይነት መስፈን፣ የጦርነት መቆም እና የኑሮ ውድነት መፍትሄ ማግኘት ቢሆንም ሂደቱ ወደ ታሪካዊና የፖለቲካ ሊቃን ክርክሮች ማዘንበሉ የትኩረት ስህተት እንዳለ ያሳያል ተብሏል። ይህ በእንዲህ እንዳለ ሀገራዊ ምክክር ሂደቱ የጣለበት ታሪካዊ ኃላፊነት እንዲወጣ ከተፈለገ አካሄዱ መመርመር፣ አጀንዳዎቹን ከህዝብ ወቅታዊና አጣዳፊ ፍላጎት ጋር ማጣጣምና ሁሉንም አካታች ማድረግ እንዳለበት በርካቶች እየገለጹ ይገኛሉ። ኮሚሽኑ በሂደትና ቢሮክራሲ ጉዳይ ላይ ጊዜ ከመውሰድ ይልቅ የኢትዮጵያ መሰረታዊ የሰላም የፍትህና የሉና ጥያቄ ለመመለስ መሰረት እንዳለበት ወይ መስራት እንዳለበት በርካታ ወገኖች ከወዲሁ ይመክራሉ። ሀገራዊ የምክክር ጉባኤ በስራ ቡድን ደረጃ የተካሄደ የሚገኝ የምክክር ሂደት የሚያጠናክርበት ምዕራፍ ላይ መድረሱን እየተናገረ ይገኛል። ሀገራዊ ምክክር ኮሚሽን 4 የስራ ቡድን ተጠናክረው በቀረቡ የአጀንዳ ምክረ ሀሳብ ዙሪያ መግባባት ላይ መድረሳቸው የተዘጋጀ ቃለ ጉባኤ ሰነዶች ላይ በመፈረም አረጋግጧል ቢለም በአራቱ የስራ ቡድን ውስጥ የሚገኝ በርካታ ተመካካሪ በቃለ ጉባኤ ላይ ያለመፈረማቸው በርካታ ሚዲያዎች በመዘገብ ላይ ናቸው። በምክክር ሂደቱ ከፍተኛ መነጋገሪያ የሆነው የፌዴራል ከተሞች ጉዳይ አጀንዳ ላይ ከስምምነት ሳይደረስ በቃለ ጉባኤ ላይ አንፈርም ያሉ ተመካካሪ በርካታ መሆናቸው የገለጹት የመረጃ ምንጩ ቃለ ጉባኤው ባልሰፈረበት ባዶ መዝገብ ላይ ፈርሙ የተባሉ ሌሎች ተመካካሪዎች በባዶ መዝገብ ላይ አንፈርም በሚል ለቃለ ጉባኤ መመዝገቢያ በተዘጋጀው ክስ ላይ ሳይፈርሙ ከምክክሩ ጥለው መውጣታቸውም ተነግሯል። ሌላው የፌዴራል ከተሞች ጉዳይ የተመካከረበት የሚገኘው የስራ ቡድን 7 የምክክር ሂደቱን አጠናቋል በሚል ቃለ ጉባኤ ላይ እንዲፈረም መወሰኑ ተነግሯል። ነሐሴ 6 ቀን ከትናንት በስቲያ 2018 ከ8 ሰዓት ጀምሮ በተካሄደ ጥቂት የማይባሉ የቡድን አባላት ባልተገኙበት ስብሰባ የአዲስ አበባ ህጋዊ አቋም ላይ 2 አማራጭ ባስቀመጠ የምክረ ሀሳብ ሰነድ ላይ እንዲፈርሙ መጠየቁን የገለጹት የመረጃ ምንጩ አዲስ አበባ ተጠሪነቱ ለፌዴራል የሆነ ከተማ ሆነም የከተማ ተጠሪነት ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ ሆኖም በህገ መንግስቱ ይረጋገጥ የሚለው አማራጭ በቃለ ጉባኤ ላይ እንዲካተት በግድ ተደርጓል ተብሏል። የኮሚሽኑ ባለሙያዎች 2 አማራጭ በቀጣይ በሚከናወን የምክክር ሂደት ውሳኔ ተላለፍባቸዋል ማለታቸው ተገልጿል። ተመካካሪዎች እንዲፈርሙበት በተዘጋጀው መዝገብ ላይ የፈረሙ ተመካካሪ መኖራቸው የጠቆሙ ምንጮችም በስብሰባው ተገኝተው አንፈርምም ብለው የሄዱ እንዲሁም ስብሰባው እንደሚካሄድ ያልተነገራቸውና ያልተገኙ የስራ ቡድን ተመካካሪ በርካታ መኖራቸው ተገልጿል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚለው ምክረ ሀሳብ በቃለ ጉባኤው ላይ መካተት የለበትም የሚሉ ተመካካሪዎች ማስተካከያ ካልተደረገም ፊርማቸውን እንደማያኖሩ በአቋማቸው መጽናታቸው ተነግሯል። በተለይ ከቅርብ ጊዜ ወዲህ ከበላይ አካል ከጠቅላይ ሚኒስትር በመጣ ትዕዛዝ አዲስ አበባ የኦሮሚያ ክልል መቀመጫ መሆን አለባት ስለተባለ ሁሉም ተመካካሪ ወዶ ሳይሆን በግዶ ይፈርም መባሉ ተነግሯል። አንፈርምም አጀንዳውን አንቀበል ያሉ ተመካካሪ በስልክና በአካል ማስጠንቀቂያ ሲሰጣቸው እንደነበር የደረሰን መረጃ ገልጿል። በተለይ ከጠቅላይ ሚኒስትሩ አዲስ አበባ በተመለከተ ለሁሉም ተመካካሪ የተላከው የስልክ ቴክስት ይፋ ወጥቷል። እንዲህ ይላል። አንቀጽ 49(5) ላይ የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀም የመሳሰሉ ጉዳይ በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሀል የሚገኝ በመሆኑ የኦሮሚያ ክልል ከተማ አዲስ አበባ በመሆኑ የሚነሱ የኦሮሚያ ክልልና የአዲስ አበባን ከተማ አስተዳደር የሚያስተሳስር አስተዳደራዊ ጉዳይ በተመለከተ የጋራ ተጠቃሚነት የሚያጎለብት ዝርዝር አሰራር በሕግ ይዘረጋል የሚል ቴክስት ደርሷቸዋል ተብሏል።
ስለዚህ የአዲስ አበባ ተወደደም ተጠላ የፌዴራል ተጠሪ ሆኖ የኦሮሚያ ክልል መቀመጫ ይሆናል ፈርሞ የሚል መመሪያ ለሁሉም ተመካካሪ በስልክ መላኩም የደረሰን መረጃ ገልጿል። የሀገራዊ የምክክር ሂደት ገለልተኝነት ጠብቆ እየተካሄደ ነው በሚል በይፋ ሚዲያ ቢነገርም ከውስጥ የወጡ መረጃዎች ግን ሂደቱ በስልክ ትዕዛዝና በባለስልጣናት ጣልቃ ገብነት እየተናጠ ቀጥሏል ተብሏል። እንደተለያዩ ሚዲያዎች ከውስጥ የወጡ ዘገባዎች ከሆነ በምክክር ጉባኤ ላይ የኦሮሚያ ርዕሰ ከተማ አዲስ አበባ ሆኗ ህገ መንግስቱ መሰረት አላት የሚል አጀንዳ በቃለ ጉባኤው እንዲካተት ከበላይ አካል ትዕዛዝ ተላልፏል ተብሏል። ይህ ጉዳይ ከታች ጀምሮ በተካሄደ ዝቅተኛ የህዝብ ውይይት ደረጃ ከ10 በ50 እና ሆነ በ250 ተመካካሪ ያልተነሳ አጀንዳ ያልነበረ ሲሆን በድንገት በቃለ ጉባኤ ውስጥ እንዲካተት መደረጉ ተቃውሞ ቀስቅሷል። በስብሰባው መሰረት ተሳታፊ ስልክ ይዘው መግባት ተከለከለ። የተወሰኑ አስተባባሪዎችና አመራሮች በድብቅ ስልክ ይዘው በመጋጠም ከበላይ አካላት የሚላኩላቸው የጽሁፍ መልእክቶች መመሪያዎች ሲቀበሉ እንደነበር የመረጃ ምንጭ ገልጿል። እነዚህ አስተባባሪዎች ከበላይ የመጣ ትዕዛዝ ነው፣ አጀንዳው መግባት አለበት በሚል ሀሳቡን ለማሳለፍ ሲሞክረው ሌሎች ተሳታፊ ደግሞ ህዝቡ ያልተወያየበት ያልጠየቀው ጉዳይ በቃለ ጉባኤ ሊገባ አይገባም በሚል እናስገባለና አታስገባም የሚል የከረረ ሞገት ላለፉት ቀናት ሲካሄድ ሰምቷል ተብሏል። የቀረበው መረጃ እንዳመላክተው አዘጋጅ ጉዳዩን በለስላሳ መንገድ በማሳት ሳይነቃበት ለማሳለፍ ጥረት አድርገው የነበረ ሲሆን ተሳታፊዎች ግን ሂደቱን በመንቃት አጠቃላይ አሰራሩን አጥብቀው ተቃውሞ ቀጥሏል ተብሏል። ውዝግብ እየከረረ አዘጋጅ በገዢው ፓርቲ አመራሮችና አባላት ዘንድ እንኳ አሳማኝ መልስ መስጠት ሲሳናቸው ከበላይ የተላከ የጽሁፍ መልእክት በስልካቸው ላይ በማሳየት ይህንን እንድንፈርም ታዘናል ወይም እንድናስፈጽም ታዘናል በማለት ለማሳመን ጥረት ማድረጋቸው ተነግሯል። ይህ ክስተት በርካታ ተመካካሪዎችና ታዛቢዎች ያስቆጣ ሲሆን ሂደቱ አገራዊ መግባባት ከመፍጠር ይልቅ የቅድመ ውሳኔ ውጤቶች በስም ለማስፈጸም የተዘረጋ አሰራር እንደሆነ ማረጋገጫ በሚል ስጋታቸውን እንዲገልጹ አድርጓል ተብሏል። ይህ ሁሉ በተለይ በርካታ የፖለቲካ ፓርቲ ተመካካሪ የአዲስ አበባ ጉዳይ በሂደር እንዲያዝ ጥያቄ ቢያቀርቡም ምክክሩ ኮሚሽኑ ሁሉንም ጆሮ ዳባ በማለት ምክክሩ እያለቀ ነው ተስማሙ በማለት መግለጫ በመስጠት ላይ ይገኛል ተብሏል። መንግስት በምክክር እያደረገ ባለበት ሰዓት ሌላው ጥምር ኃይሎች በጋራ ተጣምረው ድርጅት በመሰረታቸውም ይፋ አድርጓል። በባቡር ሚዲያና በተለያዩ የመረጃ ምንጮች በሰፊው እየተሰራጨ የሚገኝ መረጃ እንዳመለከተው ከሆነ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ የታጠቁ ኃይሎችና የፖለቲካ አመራር አዲስ የጋራ ስብስብ ወይም ወታደራዊ ጥምረት ለመመስረት እንቅስቃሴ ላይ መሆናቸው ተገልጿል። በሀገሪቱ ወቅታዊ ፖለቲካና የደህንነት ሁኔታ ላይ ተስፋፊ አጠቃላይ የሆነ አዲስ አደረጃጀት ስለመፈጠሩ የሚነገሩ ዘገባዎች እየወጡ ይገኛሉ። እንደዚህ መረጃዎች ከሆነ በተለያዩ ክልሎች በሚንቀሳቀሱ አካላት የተውጣጣ የወታደር ኃይል ጥምረት ሊመሰረት ጫፍ ደርሷል ተብሏል። በተሰራጨው መረጃ መሰረት የዚህ ጥምረት የካውንስል አባላትና ስራ አስፈጻሚዎች የተደለደሉ እንደሆነ ተገልጿል። ከነዚህ መካከል አርበኛ ዘመነ ካሴ የጥምረቱ ሰብሳቢ ሆኗል ተብሏል። አቶ ድሪባ ኮምሳ ወይም ጃል መሮ ምክትል ሰብሳቢ፣ ዶክተር ደብረጽዮን ገብረ ሚካኤል የካውንስሉ ጸሐፊ፣ ጀነራል ፍስሐ ማንጁስ ዋና ወታደራዊ አዛዥ እንዲሁም ጀነራል ተፈራ ማሞ ምክትል ወታደራዊ አዛዥ ሆነው መመደባቸው ተነግሯል። ይህ ስብስብ አሁን ያለው የፌዴራል መንግስትና የአመራር ስርዓት በመቃወም የጋራ የፖለቲካዊ ወታደራዊ ግብ ለማሳካት የተቋቋመ እንደሆነ በመረጃው ላይ ተገልጿል። የካውንስሉ ሙሉ አባላትና ዝርዝር የአሰራር አቅጣጫ የያዘ ይፋዊ መግለጫ በቅርቡ እንደሚወጣ የሚጠበቅ መሆኑ ተነግሯል። ይህ አይነቱ የተለያዩ አካላት ጥምረት መፈጠሩ የሚወራው መረጃ በሀገሪቱ የሰላም የደህንነት ሁኔታ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የፖለቲካና የደህንነት ተንታኝ ስጋታቸውና እይታቸውን በመግለጽ ላይ ናቸው። አንዳንዶች ይህን እንቅስቃሴ በፖለቲካ መስክ አዲስ የኃይል ሚዛን ለመፍጠር የሚደረግ ጥረት አድርገው ሲመለከቱ፣ ሌሎች ደግሞ እንዲህ ያሉ ስብስቦች በሀገሪቱ ያለው የፖለቲካ አለመረጋጋት ወታደራዊ ግጭት የበለጠ ሊያባብስ ይችላል የሚል ስጋታቸውን እየገለጹ ይገኛሉ። መንግስትና የሚመለከተው የደህንነት ተቋም ስለዚሁ ተወራ ስለተባለው ጥምረትና የካውንስል ምስረታ እስካሁን የሰጡት ይፋዊ ምላሽ ባይኖርም ሂደቱን በትኩረት እየተከታተለ እንደሆነ ይገምታል። በመንግስት በኩል ሚዲያዎችን በመጠቀም ጽምዶ የተባለ ኃይል በጋራ እየመጡ መሆናቸውን በመግለጽ ላይ በጽምዶ ውስጥ ሀገር ውስጥ ካሉ ኃይሎች ተጨማሪም የሻዕቢያ የሱዳን አለፍ ብሎም የግብጽ ኃይሎች በጋራ መሆናቸው መንግስት በሚዲያዎች በኩል በመግለጽ ለ24 ሰዓት በዘመኑ ቴክኖሎጂ አይ በመጠቀም ዶክመንታሪ በመስራት ላይ ናቸው። ለዚህ ጥምር ጉዳይ ጥምሩ ጫፍ መድረሱ ከመገለጾች በይፋ የተሰጠ መግለጫ የለም። ይባለበት ደግሞ የጠቅላይ ሚኒስትሩ የቅርብ ሰው ከህወሓት ጋር ድርድር የለም በማለት እንዲህ በማለት ዛሬ ገልጿል።
በሶማሌ የኢትዮጵያ አምባሳደር የሆነ ሱሌማን ደደፎ በኤክስ ገጻቸው ባወጡ ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ ሲያስጠነቅቁ ታይተዋል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት ሰጥም የተሸነፈና ግብዓተ መሬቱ ሲጋረም ሁልጊዜም በድርድር ስም እንደሚያመልጥ ገልጿል። በዚህም ዳግም በመደራጀት የኢትዮጵያ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝቧል። በአሁኑ ወቅት መንግስት አፍርሶ ሀገርን ለበተን ጀምሮት የነበረው ጦርነት ገና ሳይጀመር እንደማይሳካለት ሲረዳም በድርድር ስም የድረሱልኝ ልመና እያሰማ ሆና ደጋፊዎች ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ ነው ብለዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማይታወቅ ያስታውሱ ሱሌማን ደደፎም አሁንም ይህንን ቡድን በትኖ መሪዎቹን ለፍርድ ለማቅረብ በስተቀር ምንም አይነት ድርድር ሊታሰብ አይገባም ሲሉ ገልጸዋል። የትግራይ እንደሌላው የኢትዮጵያ ሁሉ እጅ ወልዶ ልጅ ወልዶ የማሳደግ እህል አርሶ በነጻነት የመጠቀም እንዲሁም ላለፉት 5 ዓመታት ከታገተበት አፈና ነጻ የመውጣት መብት ሊረጋገጥለት እንደሚገባ በመግለጽ አቋማቸውን ገልጿል። እነዚህ ባለስልጣናት እንዲህ ከማለታቸው በፊት መንግስት ከህወሓት ጋር ለመደራደር የቀድሞ የኦሮሚያ ባለስልጣን ወደ መቀሌ መላኩ መረጃዎች ወጥተው እንደነበር ይታወሳል። ክቡራን አድማጭ ተመልካቾች ሰዓቱ ምርጫ ይመስላል። ከሰዓታት በኋላ ብላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።